አገር ሰላም ብሎ በተቀመጠበት የጠላቶች ወጥመድ ውስጥ የገባው ግሬ ነፍሱ በሕይወትና በሞት መካከል ተንጠልጥላ የምትታይበት የመጨረሻ ሰዓት ላይ ደርሷል። ሙሉ ለሙሉ ሰውነቱ ፓራላይዝ ስለሆነ ራሱን ለመከላከል አቅም አጥቶ መሬት ላይ ወድቋል። ሊገለው የመጣው ግለሰብም እንደ ብረት በጠነከሩ እጆቹ ጉሮሮውን አንቆ እስትንፋሱን ሊነጥለው እየታገለው ነው። ግሬ አየር ሲያጥረው በተቆራረጠና በሲቃ በተሞላ ድምፅ "እስቴም አድነኝ" አለ። በዚህ ሰዓት በጭንቅላት ውስጥ አንድ ድምፅ መልስ ሰጠው። ላድንህ እችላለሁ፣ ነገር ግን ይህን የማደርገው አካልህን ሙሉ በሙሉ እንድቆጣጠረው ፍቃድ ከሰጠኸኝ ብቻ ነው የሚል መልስ ሰጠው። ግሬ ምርጫ አልነበረው። ሙሉ ሰውነቱ እንዲቆጣጠረው ፍቃድ ሰጠው። እጆቹን አየ፣ በደም ተጨማልቀዋል። የሆነውን ማመን አቃተው። በገዛ እጆቹ ግን ያለሱ ፍቃድ የተፈጸመውን ግፍ መሸከም ሲያቅተው ከአስክሬኑ ጎን አስታወቀ። ሰላም፣ ዛሬ ይዤላችሁ የቀረብኩት አፕግሬድ የተባለውን ምርጥ ፊልም ታሪክ ሲሆን ስራችን ለሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። በዚህ የወደፊት ዓለም ላይ የሰው ልጅ ክቡር ቦታ ነፍስ አልባ በሆኑ ማሽኖች ተነጥቆ ነበር። መንገዶቹ በሙሉ አርቲፊሻል ኢንተለጀንስ በሚቆጣጠራቸው ድምፅ አልባ ኤሌክትሪክ መኪኖች ተጥለቅልቋል። እነዚህ መኪኖች የሰውን እጅ ንክኪ አይሹም። ተሳፋሪ መሪውን ሳይነካ በምቾት ወደፈለገበት ቦታ ይወስዱታል። ይህ ዓለም እንዲህ በቴክኖሎጂ ምቾት ቢስፋፋም ግሬ ግን የዚህ ዘመን አካል አልነበረም። የሚወደው የድሮዎቹን በቤንዚን የሚሰሩትን ሲነዱ የሚያጓሩትን ጉልበታም መኪኖች ነበር። የእሱ ሙያም ሆነ የነፍሱ እርካታ እነዚህን የተረሱ መኪኖች መጠገን ላይ የተመሰረተ ነው። ዘይት የነካው እጁን እያየ በቴክኖሎጂው ዓለም ውስጥ እንደ ባዕድ ፍጡር መኖሩን ቀጥሏል። በተቃራኒው ደግሞ የግሬ ውድ ባለቤት የሆነችው አሻ ከዘመኑ ፍጥነት ጋር እኩል የምትራመድ ሴት ነበረች። ኮባልት የተባለ ግዙፍ ቴክኖሎጂ ተቋም ውስጥ ነበር የምትሰራው። የሁለቱ የህይወት አመለካከት እንደ ሰማይና ምድር የተራራቀ ቢሆንም በመካከላቸው የነበረው ፍቅር ግን ጥልቀቱን የሚለካው አልነበረም። ልዩነታቸው ሳይለያያቸው ፍቅራቸው አስተሳስሮ እያኖራቸው ነው። በዚህ ምሽት ግሬ የጠገነውን የድሮ መኪና ለባለቤቱ ለማስረከብ ጉዞ ጀመረ። ደንበኛው ታዋቂና ጫና ፈጣሪ ስለነበር ሚስቱን አሻን ይዞ መሄድ ፈልጓል። ስለዚህም የዛን ቀን አሻን ይዞ ወደ አንድ ጭር ወዳለ ሜዳ አመራ። አካባቢው ምንም አይነት የሰው ዘር የማይታይበት በአንድ ሐይቅ አቅራቢያ የሚገኝ ሲሆን ሁለት ግዙፍ አለቶች መሃል የተደበቀ ስፍራ ነበር። በእነዚህ አለቶች መካከል ግን ለዓይን የተሰወረ ወደ መሬት ውስጥ የሚወስድ ሚስጥራዊ በር ያገኛል። ይህ በር ወደ አንድ እጅግ ዘመናዊና ቅንጡ ወደሆነ መኖሪያ ቤት የሚወስድ መንገድ ነበር። እዚያም ኤሮን ኪን የተባለ የቴክኖሎጂውን ዓለም የተቆጣጠረውን ባለሀብት አገኙት። ኤሮን በወጣትነት ዕድሜው በቢሊዮን የሚቆጠር ዶላር ያፈራ ቬዝል ኮምፒውተርስ የተባለውን ግዙፍ ኩባንያ የመሰረተ ሰው ነበር። የእሱ ኩባንያ ትኩረቱ የኤአይ ሲስተሞችን መፍጠር ላይ ነው። አሻ ይህንን ሰው ታዲያ ማግኘቱ አስቦርቋታል። እሷን በቴክኖሎጂ ዓለም ውስጥ እንደምትዋኝና ኩባንያዋ ኮባልት ለወታደራዊ አገልግሎት የሚውሉ እጅግ ዘመናዊ የጦር መሳሪያዎችንና የሰውና ኮምፒውተር ጥምር ቴክኖሎጂዎችን ያበለጸገ እንደሆነ በኩራት አወራችለት። አሻ በንግግሯ መሃል ኩባንያዋ በቅርቡ ከኤሮን ኩባንያ ጋር እኩል እንደሚሆን በጨዋታ መልክ ጠቆም አደረገች። ኤሮ ግን ፊቱ ላይ ቀዝቃዛ ፈገግታ እያሳየ ያ ፈጽሞ ሊሆን እንደማይችልና ልዩነታቸውን በተግባር ሊያሳያቸው እንደሚፈልግ በራስ መተማመን ገለጸላቸው። ከዛም ሁለቱንም ወደ ላብራቶሪው በመውሰድ አዲስ የቴክኖሎጂ ግኝቱን አስተዋወቃቸው። ስቴም ይባላል። የአርቲፊሻል ኢንተለጀንስ ቺፕ ነው። አሻ በአድናቆት ተውጣ ይቺ ትንሽ ነገር ምን ማድረግ እንደምትችል ለመረዳት ጉጉት አደረባት። ኤረን እንዳስረዳትም ከሆነ የስቴም የተባለ ቺፕ ማንኛውም ስርዓት የመቆጣጠር ከማንኛውም ሰው ጋር የመነጋገርና እጅግ ውስብስብ የሆኑ ስሌቶችን በሰከንዶች ውስጥ የመስራት አቅም እንዳለው ገለጸ። ከሰው ልጅ አእምሮ በላይ የሆነ የማሰብ ችሎታ እንዳለውና ለሰው ልጅ የሰጠው ታላቅ ስጦታ እንደሆነም በኩራት ተናገረ። በዚህ ጊዜ ግሬ ንግግሩን በጥርጣሬ ዓይን ይመለከተው ነበር። በስላቅ እየተመለከተ ኤሮን ስጦታ ብሎ የጠራው የቴክኖሎጂ በስጦታ ስም የመጣ የጥፋት መልእክተኛ መሆኑን ገለጸ። ስፍር ቁጥር የሌላቸውን ሰዎች ከስራ ውጭ የሚያደርግና የሰውን ልጅ ዋጋ የሚያሳጣ መሆኑን በምሬት ገለጸ። ኤሮን ግን ለዚህ ትችት መልስ አልሰጠም። ይልቁንም ንግግሩ ልቡን እንደወጋው ሰው በጸጥታ ግሬን አተኩሮ ይመለከተው ነበር። ቆይታቸው ሲያበቃ በሚስቱ መኪና ወደ ቤታቸው ጉዞ ጀመሩ። መንገዱ ረጅም ነበር። መኪናዋ በኤአይ እየተነዳች፣ እነሱ ግን በፍቅር ዓለም ውስጥ ጠፍተው ነበር።
ድንገት ግን የነበረው ሰላማዊ ድባብ ተቀየረ። መኪናዋ ወደ ቤታቸው ከሚወስደው መንገድ ወጥታ ወደ ሌላ አቅጣጫ እየሄደች መሆኑን አስተዋለ። ግራ መጋባታቸው ወደ ፍርሃት ተቀየረ። አሻ በፍጥነት መኪናዋ እንድትቆም ደጋግማ ብትነግራትም ቴክኖሎጂው ለፈጣሪዋ ልታዘዝ አለ። መኪናው ከቁጥጥራቸው ውጭ ሆነች። የትም እንዳይወጡም በሩን ዘጋችባቸው። በመጨረሻ መኪናዋ እየተምዘገዘገች ሄዳ ጭር ባለና ሰው በሌለበት አካባቢ ተከሰከሰች። አደጋው እጅግ አስደንጋጭና አሰቃቂ ነበር። የመኪናዋ አካል ቢፈራርስም እንደ ዕድል ሆኖ ግሬና አሻ ከባድ የሚባል የአካል ጉዳት አልደረሰባቸው። በመኪና ውስጥ የተገጠመው ዘመናዊ ሲስተም ወዲያውኑ ወደ ድንገተኛ አደጋ እርዳታ መስመር በራሱ ደወለ። ልባቸው በፍርሃት እየመታ አምቡላንስ እስኪደርስ እየጠበቁ በነበረበት ሰዓት ሌላ መኪና መጥቶ ከፊታቸው ቆመ። ከዚያች ቅጽበት በኋላ የሆነው ነገር ሁሉ የግሬን ሕይወት ለዘላለም የሚቀይር ነበር። ከጨለማው ውስጥ 4 ፊታቸውን በጭንብል የሸፈኑ አረመኔዎች ብቅ አሉ። አንዳችም ርኅራኄ በሌለው ሁኔታ ግሬንና አሻን ከመኪና ውስጥ እንደ እንስሳ እየጎተቱ አወጧቸው። ከወንበዴዎቹ አንዱ በአሻ ላይ አስነዋሪ ድርጊት መፈጸም ሲጀምር ግን ግሬ ደሙ ፈላ። የባለቤቱን ክብር ለመጠበቅ ሲል ሕይወቱን ሙሉ ቋጥሮ የያዘውን ንብረት እንደሚሰጣቸው በመንገር እንዲተዋት ተማጸነ። ነገር ግን የእነዚህ ሰዎች ልብ ከድንጋይ እየጠጠረ ነበር። ከወንበዴዎቹ አንዱ ያለምንም ማቅማማት ተኮሰባት። የግሬ ዓለም በዚያች ሰከንድ ፈራረሰች። ድምፁ ታፈነ። መጮህ ቢፈልግም ጉሮሮ ተዘጋ። ሐዘኑን እንኳን መግለጽ ሳይጀምር ወሮበሎቹ በጀርባው አስተኝተው ከኋላው አንገቱ ላይ ተኮሱበት። ጥይቷ ስጋውን በስታ የጀርባ አጥንቱን ስትሰባብረው ተሰማው። ወንበዴዎቹም የግሬንና የአሻን ንብረት ጠራርገው በመውሰድ ወዲያውኑ ተሰወሩ። ግሬ በሕይወት ቢኖርም አካሉ ግን ሊታዘዘው አልቻለም። አይኖቹ እያዩ አእምሮ እየሰራ ነገር ግን ጣቱን እንኳን ማንቀሳቀስ ተስኖት ከሚወዳት ባለቤቱ አስክሬን ጎን ወድቆ ቀረ። የአሻ ደም መሬቱን ሲያርሰው እያየ ፖሊሶች ቦታው ላይ ደረሱ። ለሚቀጥሉት 3 ወራት ግሬ በሆስፒታል አልጋ ላይ ከሞት ጋር ሲታገል ቆየ። ሕክምና ሕይወቱን ቢያተርፍለትም በአንገቱ ላይ የተተኮሰችው ጥይት ህብለ ሰረሰሩን ስለበጣጠሰች ከትከሻው በታች ያለውን መላ አካሉን ሽባ አድርገዋለች። ያ ጠንካራ መካኒካውን በዊልቸር ላይ ተቀምጦ የሌሎች እጅ የሚጠብቅ ሰው ሆነ። ማሽኖችንና ቴክኖሎጂ ይጠላ የነበረው ግሬ አሁን ሕይወቱ በሙሉ በማሽን ላይ የተንጠለጠለ ሆኖ ቀረ። ጉሮሮ ምግብ መዋጥ ስለማይችል የሮቦት እጅ ነው የሚያጎርሰው። እናቱ በፍቅር ብትንከባከበውም ግሬ ግን ራሱን እንደ ሸክምና ዋጋ ቢስ ዕቃ መቁጠር ጀመረ። በሕይወት እንዲቆይ ያደረገው ብቸኛው ነገር የበቀል ስሜት ነበር። የሚስቱ ገዳዮች ለሕግ ቀርበው ከብረት ዘንግ በስተጀርባ ሲማቀቁ የማየት ተስፋ ብቻ ሕይወቱን ደግፋ ይዘዋለች። ይሁንና ያችም ቀጭን ተስፋ ተበጠሰች። መርማሪዋ ኮርቴስ የነገረችው ዜና ልብ የሚሰብር ነበር። ምንም እንኳን በዚያች የጥፋት ምሽት የፖሊስ ድሮን ካሜሮች በቦታው ላይ የነበሩ ቢሆንም የተቀረጸው ምስል ግን ግልጽ ስላልነበረ ገዳዮቹን መለየት እንደማይቻል ነገረችው። ዘመናዊ ቴክኖሎጂ ወንጀልን በመከላከል ረገድም እንደከዳው ሲረዳ የግሬ ቁጣ ነደደ። መርማሪዋ ለማጽናናት ሞክራለች። እሱ ግን ይሁሉ ለይስሙላ የሚደረግ የቃላት ጨዋታ መሆኑ ገብቶታል። የአሻ ገዳዮች በነፃነት እየተንቀሳቀሱ እንደሆነ ሲያስብ ውስጡ በበቀልና በሐዘን ተቃጠለ። ግሬ ወደ ቤቱ ሲመለስ ሕይወት ትርጉም አጣችበት። ሐዘኑ ሲበረታበት ስቃዩን ለማብቃት ወሰነ። ሕመም ለማስታገስ የተሰጠውን መድኃኒት በብዛት በመውሰድ ራሱን ለማጥፋት ሞከረ። ራሱን ስቶ ወደ ዘላለማዊ እንቅልፍ ሲያመራ ግን አሁን የሚጠላው የነበረው ቴክኖሎጂ ጣልቃ ገባ። በቤት ውስጥ የተገጠመው የኤአይ ሲስተም የግሬን የልብ ምት መለወጥ በመረዳት ወዲያውኑ አምቡላንስ ጠራ። ግሬ መሞት ፈልጎ እንኳን ቴክኖሎጂው ሊፈቅድለት አልቻለም። በዚህ መልኩ በሆስፒታል አልጋ ላይ ተኝቶ ሞት እንኳን እንደናቀው እያሰበ በምሬት እየተብሰለሰለ ድንገት የክፍሉ በር ተከፈተ። ያ የቴክኖሎጂ ጠቢቡ ኤሮን ነበር። አንገቱን ደፍቶ በጸጸት ተሞልቶ ወደ ውስጥ ገባ። የግሬን ሁኔታ ማየት የከበደው ይመስላል። በደረሰበት ጉዳት ምን ያህል እንዳዘነና ህመሙን መገመት እንኳን እንደሚከብደው ነገረው። ከዛም ንግግሩን በመቀየር አንድ ያልተጠበቀ ፕሮፖዛል አቀረበለት። እንደገና በእግር መራመድ ብትችልስ ሲል ጠየቀው። በዚህ ሰዓት ግሬ በድንጋጤ አፈጠጠ። ኤሮንም ንግግሩን ቀጠለ። ስቴም የተባለውን የኤአይ ቺፕ በሰው አካል ውስጥ ከተቀበረ የአእምሮን ትዕዛዝ ወደ ሰውነት በማስተላለፍ የተቋረጠውን የነርቭ መስመር እንደሚጠግንና ግሬ እንደ ቀድሞ መራመድ ብቻ ሳይሆን ከተራ ሰው በላይ ፈጣንና ጠንካራ ሊሆን እንደሚችል አስረዳው። ይህ ቴክኖሎጂ የግሬን የተሰበረ ህይወት መልሶ እንደሚገነባው በልበ ሙሉነት ተናገረ። ግሬ ግን ለዚህ የፈጠራ ሰው የሙከራ አይጥ መሆን አልፈለገም። የኤሮን ሐሳብ እንደ ቅዠት ታየው። በድካም በተሞላ ፈገግታ ስላሰበለት አመስግኖት ሆኖም የቤተ ሙከራ አይጥ አይደለውም በማለት ጥያቄውን ውድቅ አደረገው። በህይወት የመቆየት ፍላጎቱ ተሟጧል።
የአልጋ ቁራኛ ሆኖ የሰው እጅ ጠብቆ ከመኖር ይልቅ ሞት ለሱ የዘላለም እንቅልፍ መስሎ ታየው። ስለዚህም በሰላም ልሙትበት አታጨናንቀኝ በማለት ክፍሉን ለቆ እንዲወጣ ጠየቀው። ነገር ግን ኤሮን በቀላሉ እጅ የሚሰጥ ሰው አልነበረም። እሱ የፈለገው የግሬን ፍቃድ ብቻ ሳይሆን ሳይንሳዊ ግኝቱን የሚሞክርበት አካል ነበር። ለጥቂት ሰከንዶች በጸጥታ ከተመለከተው በኋላ ስሜቱን የሚነካ አደገኛ ካርድ መዘዘ። ይህ ቴክኖሎጂ የሞተች ሚስትን ሊመልስልህ እንደማይችል አውቃለሁ፣ ነገር ግን ለአንተ አዲስ ሕይወት ሊሰጥ ይችላል። ደሞም እርግጠኛ ነኝ አሻ ብትኖር ኖሮ አንተ በዚህ ሁኔታ ተስፋ ቆርጠህ እንድትሞት አትፈልግም። ይህ ንግግር እንደ ሾክ የግሬን ልብ ወጋው። ኤሮን ክፍሉን ለቆ ሲወጣ ግሬ በሁለት ሐሳቦች ተወጠረ። ለመኖር ምክንያት አልነበሩ፣ ነገር ግን አንድ አዲስ ሐሳብ ብልጭ አለለት። ከዳንኩኝ እግሮቼ ከሰሩ የሚስቴን ገዳዮችን የራሴ ማደን እችላለሁ። የበቀል ስሜቱ በውስጡ ነደደ። ፍትህ በፖሊስ እንደማይመጣ አውቋል። ስለዚህም ፍትህን በገዛ እጁ ለመውሰድ ሲል ለኤሮን አደገኛ ሙከራ ራሱን አሳልፎ ለመስጠት ተስማማ። ስምምነቱ እንደተፈጸመ ኤሮንና ምርጥ የሕክምና ቡድኑ ወደ ከፍተኛ ሚስጥራዊ ቀዶ ጥገና ክፍል ይዘውት ገቡ። ያቺ ስቴም የተባለች ከሰው ልጅ አእምሮ በላይ የምታስብ ረቂቅ ቺፕ በግሬ አንገት ጀርባ ተቀበረች። ቺፑ ልክ እንደ እንግዳ አካል ሳይሆን እንደ ተፈጥሮ አካል በመሆን ከግሬ የነርቭ ሴሎች ጋር ተዋሃደች። የተበጠሰውን የህብለ ሰረሰሩን መስመር ጠግና ከአእምሮ የሚመነጨውን ትዕዛዝ ወደ አካሉ ማስተላለፍ ጀመረች። ከቀዶ ጥገናው በኋላ ግሬ አይኖቹን ሲገልጥ የተሰማው ስሜት በቃላት የሚገለጽ አልነበረም። ለወራት ያህል የሞቱ እግሮቹ ላይ ስሜት ተመለሰ። ከአልጋው ላይ ወርዶ ሲቆም እግሮቹ አልከዱትም፣ ጠንካራ ሆነው ተሸከሙት። ይህ በሳይንስ ታሪክ ውስጥ ታይቶ የማይታወቅ ተአምር ነበር። አእምሮ ትዕዛዝ ይሰጣል፣ ስቴም ደግሞ ያንን ትዕዛዝ ወደ ተግባር ይለውጠዋል። ልክ እንደ አንድ ታዛዥ ረዳት ቁጠረው ሲል አረጋገጠለት። ግሬ አዲሱን አቅሙን ሲሞክረው ፍጥነቱና ቅልጥፍናው ከሰው ተፈጥሮ ውጪ እስኪመስል ድረስ አስገራሚ ነበር። ቼካፑን ሁሉ ጨርሶ ሆስፒታሉን ለቆ ሊወጣ ሲል ግን ኤረን አንድ ከባድ እውነት አፈረጠበት። ይህ ቴክኖሎጂ ገና የመንግስትን ፍቃድ አላገኘም። በተራ ሰው ላይ ለመሞከርም ብዙ ዓመታትን ይፈጃል። ኤረን ግን ያንን ሁሉ ጊዜ መጠበቅ ስላልቻለ እሱ ላይ በድብቅ እንደሞከረበት አስረዳው። ይህ ማለት ደግሞ ግሬ ምንም እንኳን መራመድ ቢችልም ለውጭው ዓለም አሁንም ሽባ መስሎ መታየት ይኖርበታል። ሚስጥሩ ከወጣ ሁለቱም አደጋ ላይ እንደሚወድቁ አስጠነቀቀው። ግሬ ምርጫ አልነበረውም። ዝም ብሎ ሁሉም ፈረመ። ወደ ቤቱ ሲመለስም ዊልቸሩ ላይ ተቀምጦና ደካማ መስሎ መኖር ጀመረ። ከመጋረጃው በስተጀርባ ሲሆን ግሬ ከዊልቸሩ ላይ በመነሳት መርማሪ ኮርቴስ ትታለት የሄደችውን የአሻን ግድያ ፋይል ማገላበጥ ጀመረ። የድሮን ካሜራ የቀረጸውን ምስል በቴሌቪዥኑ ላይ ደጋግሞ አየው። ገዳዮቹን ለመለየትም ሞከረ። ነገር ግን ቪዲዮው በጣም ብዥ ያለ ስለነበር ምንም ነገር ማየት አልቻለም። ተስፋ መቁረጥና ብቸኝነት ሲጫጫነው መጽናኛ ለማግኘት አልኮል መጠጣት ጀመረ። ልክ በዚያ ቅጽበት በክፍሉ ውስጥ ማንም ሰው ባልነበረበት ሁኔታ አንድ ድምፅ ሰማ። ቪዲዮ ላይ ምን አስተዋልክ የሚል ጥያቄ ነበር። ግሬ በድንጋጤ በረዶ ሆነ። ዙሪያውን አማተረ። ማንም የለም። ፍርሃት እየወረረው ማነህ የትነህ ውጣ እያለ ጮኸ። ድምፁ ግን ከተደበቀ ቦታ ሳይሆን ከራሱ ጆሮ ውስጥ ክፍል የሚመነጭ ይመስል ነበር። ተረጋጋ ግሬ፣ እኔ ነኝ ስቴም ሲል ድምፁ መለሰ። I am STEM, the system operating your body for you. አካልህን እየተቆጣጠርኩ ያለሁት ሲስተም ነኝ ሲል መለሰለት። አእምሮውን የሳተ ያበደ መሰለው። ነገር ግን ስቴም ሙሉ ጤነኛ መሆኑን አረጋገጠለት። ከቀዶ ጥገና ቀን ጀምሮ አብሮት እንደነበረ የሚያየውን ሁሉ እንደሚያስረዳው። እሱም ድንጋጤው ሳይለቀው ሌላ ሰው ሊሰማ ይችላል ወይ ሲል ጠየቀው። ስቴምም የምትሰማኝ አንተ ብቻ ነህ ሲል አረጋገጠለት። ይህን እንዳወቀ በፍጥነት ቀጣዩን ወሳኝ ጥያቄ ወረወረ። ታዲያ የማስበውንስ ማንበብ ትችላለህ ወይ ብሎ ጠየቀው። ስቴም በመጠኑ የጨዋነት ለዛ ባለው ድምፅ አያፍህን ከፍተህ ካልነገርከኝ በስተቀር ያንተን የሐሳብ ግላዊነት አልጋራም፣ እኔ ጨዋ ነኝ ሲል መለሰለት። ግሬ ብቻውን እንዳልሆነ በገዛ አካል ውስጥ ሌላ ሕይወት ያለው ነገር እንዳለ ሲረዳ ፍርሃትና ግራ መጋባት በላዩ ላይ ነገሰ። በዚህ ሰዓት ስቴም አሁን በቪዲዮ ላይ ያስተዋለውን ነገር እንዲነግረው ፍቃድ ጠየቀ። ግሬም በጉጉት እሺ ንገረኝ ሲል መለሰ። አሻን የተኮሰባት ሰው እጅ ላይ ምንም አይነት ሽጉጥ እንዳልነበረ አስረዳው። ግሬ በንዴት ቱግ አለ። ከተኮሰ ሽጉጥ መያዝ አለበት እንጂ በባዶ እጁ ተኮሰ ልትለኝ ነው ወይ ሲል አፈጠጠ። ስቴም በተረጋጋ ሁኔታ ሽጉጡ ያለው በእጁ ላይ ሳይሆን በእጁ ውስጥ ተተክሎ ነው ሲል መለሰለት። ምስሉን በድጋሚ በጥንቃቄ ሲመለከተው ያየውን ማመን አቃተው። ገዳዩ ልክ እንደ መደበኛ ሰው ሳይሆን እጁ ራሱ ወደ መሳሪያነት የተቀየረ ሳይቦርግ መሆኑን ተረዳ። እጁ ተከፍቶ ጥይት ሲተፋ በግልጽ ታየ። ነገሩ ግን በዚህ ብቻ አላበቃም። ስቴም የግሬን ትኩረት ወደ ሌላኛው ወንበዴ መራው። የዚያኛውን ሰው ክንድ ተመልከት፣ የባርኮድ ንቅሳት አለበት አለው።
ግሬ አይኑን አፍጥጦ ምስሉን ቢመለከትም ምንም አልታየውም። ምስሉ እጅግ የደበዘዘ ነበር። ስቴም ግን ተስፋ አልቆረጠም። ለአንተ አይታይህም፣ እኔ ግን በግልጽ አየዋለሁ። ከፈቀድክልኝ አንተን እጅ ተጠቅሜ ወረቀት ላይ ስያሳያለሁ አለው። ግሬም በጥርጣሬ ውስጥ ሆኖ እሺ አለ። ወዲያውኑ እጁ ያለሱ ፍቃድ መንቀሳቀስ ጀመረች። እንቅስቃሴው ልክ እንደ ማተሚያ ማሽን እጅግ የፈጠነና ትክክለኛ ነበር። በሰከንዶች ውስጥ ወረቀቱ ላይ ጥርት ያለ የባርኮድ ምስል ተሳለ። ግሬ የገዛ እጁን ሲመለከት አሁን ሰውነት ወደ ቁጥጥር ተመልሷል የሚል ድምፅ ሰማ። የተሳለውን ምስል ሲያይ የወታደሮች መለያ እንደሆነ በውስጡም የወታደሩን አድራሻ የያዘ መሆኑን ተረዳ። ያ ገዳይ የቀድሞ ወታደር ነበር። ስቴምን በቅጽበት መረጃውን ተንትኖ የገዳዩን መኖሪያ ቤት አድራሻ ነገረው። እሱም ፖሊሶች ያልደረሱበትን በአንድ ደቂቃ ስለደረሰበት በጣም ደስ አለው። ለዚህም አሁኑኑ ለመርማሪ ኮርቴስ ደውሎ ለማሳወቅ አሰበ። ነገር ግን ስቴም አስቆመው። ከኤሮን ጋር የተዋዋለውን ውል አስታወሰው። ፖሊሷ ይህንን ምስል እንዴት ሳልከው ብላ ስትጠይቅ ምን ልትመልስ ነው ብሎ አፋጠጠው። ግሬ የሚስቱን ገዳይ አውቆ ለሕግ አሳልፎ መስጠት አለመቻሉ አንገበገቡ። ስልኩንም በንዴት ዘግቶ ታዲያ ምን ላድርግ ብሎ ጠየቀ። ስቴምም ራሳቸው ወደ አድራሻው በመሄድ ተጨማሪ ማስረጃ ማሰባሰብ እንዳለባቸው መከረው። ከዛን ቀን ጀምሮ ሽባ መስሎ በመሄድ የገዳዩን ቤት መከታተል ጀመረ። ሰውየው ከቤቱ እንደወጣለት በድብቅ ወደ ውስጥ ገባ። ቤቱን ሲፈትሽ ግን ወንጀሉን የሚያረጋግጥ ምንም አይነት ተጨባጭ ማስረጃ ማግኘት አልቻለም። ነገር ግን ስቴም ሀሳብ አቀረበ። ወደ ጠረጴዛው ሄድና ኦን ብለህ ተናገር አለው። እሱም እንዳለው ሲያደርግ ጠረጴዛው ወደ ስክሪንነት ተቀየረ። ስቴም ጽሑፎቹን በፍጥነት አንብቦ በመልእክቶቹ ውስጥ ኦልድ ቦንስ የሚለው ቃል ተደጋግሞ እንደሚታይ ተረዳ። ትርጉሙን የሚያውቀው ከሆነ ጠየቀው። ግሬም ወዲያውኑ ነገሩ ገባው። ኦልድ ቦንስ ማለት የቀድሞ መኖሪያ አካባቢ የሚገኝ የመጠጥ ቤት ስም ነበር። ነገር ግን ከቤቱ ሊወጣ ሲል የቤቱ ባለቤት ድንገት ወደ ውስጥ ገባ። ግሬ ለማምለጥ ሞክሯል። ሰውየው ግን እጅግ ግዙፍ ስለነበር ከመሬት ጋር አላቀው። አንገቱን በጠንካራ ክንዱ አነቀው። ግሬ ትንፋሽ አጥሮት ሞት ከፊቱ ተደቀነ። በመጨረሻም የህይወት ውስጥ ትንፋስ በውስጡ ላለው ረዳት ጮኸ። ስቴምም እረዳሃለሁ፣ ግን መጀመሪያ ሙሉ ሰውነትህን ለእኔ ልትሰጠኝ ይገባል አለ። ግሬ ምርጫ አልነበረውም። ውሰደው፣ ተቆጣጠረው ሲል ጮኸ። በዚያች ሰከንድ የሰውነቱ እንቅስቃሴ እጅግ አስፈሪና ፈጣን፣ ስሌቱ የተስተካከለ ሆነ። አዳኝ ወደ ታዳኝ ተቀየረ። ግሬ እጆቹና እግሮቹ እሱ ሳያውቀው ጠላቱን ሲያደቁ ሲመለከት በፍርሃት ይርበተበት ነበር። ተጋጣሚውን የመግደል አንዳች ፍላጎት ስላልነበረው በውስጡ ሆኖ እባክህ አቁም እያለ ይማጸን ነበር። ነገር ግን ተጋጣሚው ስለታም ቢላዋ በመዘዘ ቅጽበት ነገሮች ወደ ባሰ አቅጣጫ ተቀየሩ። ስቴም ያለምንም ማመንታት የሰውየውን እጅ ጠምዝዞ መሳሪያውን ወደ ራሱ አዞረበት። በመቀጠልም በጭካኔ ቢላዋውን አፍ ውስጥ በመክተት አፉን ለሁለት ሰነጠቀው። አስክሬኑ መሬት ላይ ሲዘረር ስቴምም እጅግ በሚዘገንን መረጋጋት ስልጣኑን ለግሬ እንደለቀቀለትና አሁን ሰውነቱን መቆጣጠር እንደሚችል ነገር። ግሬ ወደ እውነታው ሲመለስ ትንፋሹ ቁርጥ ቁርጥ አለ። በፊቱ የተዘረረውን የሰውየውን አስክሬን ሲመለከት ወደ ላይ አለው። አእምሮ በፍርሃት ተናወጠ። ይሁንና ስቴም እንደገና ጣልቃ ገባ። ግሬ ምንም አይነት ክፉ ነገር እንደማይገጥመውና በፍጥነት አሻራውን አጥፍቶ ከዚህ አካባቢ እንዲሰወር በመንገር አረጋጋው። እሱም በፍርሃት እየተንቀጠቀጠ አካባቢውን አጽድቶ በጨለማው ተሰወረ። በኋላ ላይ ፖሊስ አስክሬኑን አገኘ። በምርመራው ወቅት ሐኪሙ ያየው ነገር እጅግ አስደንጋጭና ከዚህ ቀደም አይቶት የማያውቀው ነበር። በአስቸኳይ ለመርማሪ ኮርቴስ ደረሰበትን አስገራሚ ግኝት አብራራላት። ሟቹ ሰርክ እንደሚባል ከገለጸ በኋላ የሰውየው የአንገት ጡንቻዎች ውስጥ በረቀቀ ቀዶ ጥገና የተተከሉ የኤሌክትሪክ ሽቦ መገኘታቸውን እንዲሁም በደረት ውስጥ የተደበቁ ጥቃቅን የኮምፒውተር አካላት መኖራቸውን ነገራት። ሐኪሙ በዚህ ብቻ አላበቃም። ይበልጥ አስፈሪውን ነገር ለኮርቴዝ አሳያት። የሟቹ የእጅ ጡንቻዎች ውስጥ የተደበቀ ጥይት የሚጎርስና የሚተኩስ ሽጉጥ ተገኝቶ ነበር። ይህ ሰው ተራ ሰው ሳይሆን ወደ ተንቀሳቃሽ የጦር መሳሪያነት የተቀየረ ሳይቦርግ ነበር። ኮርቴስን በቦታው ስለተገኘው ሌላኛው ዱካ ስትጠይቅ ሐኪሙ አንድ ወሳኝ ፍንጭ ሰጣት። የተገኘው የጫማ አሻራ የሟቹ እንዳልሆነና ጫማው ላይ የተገኘው ግሪስም ለዘመናዊ መኪኖች ሳይሆን ለድሮ ተሽከርካሪዎች የሚሆን እንደሆነ አስረዳት። ይህንን ስትሰማ ኮርቴስ አእምሮ ውስጥ የመጣው አንድ ሰው ብቻ ነበር፣ ግሬ። በዚህ ከተማ ውስጥ አሮጌ መኪኖችን በመጠገን የሚታወቀው እሱ ብቻ ነበርና ከዚህ ሰዓት ጀምሮ የመርማሪዋ አይኖች በግሬ ላይ አረፉ።
በሌላ በኩል የቴክኖሎጂ ፈጣሪ የሆነው ኤረን በስቴም አማካኝነት የግሬን እንቅስቃሴ ሁሉ በሚስጥር ይከታተል ነበር። ግሬ ለግል በቀሉ ሲል የፈጠራ ውጤቱን እየተጠቀመበት መሆኑን ሲረዳ በንዴት ራሱን መቆጣጠር አቃተው። መንግስት ይህንን ህገወጥ ሙከራ እንዳይደርስበት በመስጋት ከባድ ማስጠንቀቂያ ሰጠው። እንደገና ለግል ዓላማው ስቴምን ከተጠቀመ ሲስተሙን እንደሚያጠፋውና ግሬ በቀሪ ህይወቱ እንደገና ተሽከርካሪ ወንበር ላይ ተቸንክሮ እንዲቀር እንደሚያደርገው ዛተበት። ነገር ግን የግሬ ልብ በሚስቱ ሞት ምክንያት በበቀል እሳት ይቃጠል ነበር። የአሮን ዛቻ ወደ ኋላ ሊመልሰው አልቻለም። ሚስቱን የገደሉትን እስኪጨርስ ድረስ ማንም ሊያስቆመው እንደማይችል ለራሱ ቃል ገባ። ወደ ቤቱ እንደተመለሰ ቀጣዩ እርምጃው ምን መሆን እንዳለበት ስቴምን ጠየቀው። ስቴምም ከሟቹ መልእክቶች ውስጥ ያገኘውን ኦልድ ቦንስ የተሰኘውን መጠጥ ቤት አስታወሰው። የዛን ቀን ምንም ሳይፈራ በዊልቸሩ ላይ ሆኖ ወደ ቦታው አመራ። ኦልድ ቦንስ ወሮበሎችና ነፍሰ ገዳዮች የሚሰባሰቡበት አስፈሪ መጠጥ ቤት ነበር። ግሬ ግን በፍርሃት ከመሸሽ ይልቅ ድምፁን ከፍ አድርጎ የሁሉም ሰው ትኩረት ወደ እሱ እንዲዞር አደረገ። ሰርክ የተባለውን ሰውና ግብረ አበሮቹን ጠቅሶ የሚስቱ ግድያ ላይ እጁ ያለበት ማንኛውም ሰው ካለ እጁን እንዲያወጣ አዘዘ። ይህንን ሲሰሙ ውስጥ የነበሩት ሁሉ በሳቅ ፈረሱ። ሳቁ ጋብ ሲል ቶለን የተባለ ሰው ከተቀመጠበት ተነሳ። አይኖቹን አፍጦ ወደ ቤቱ እንዲመለስ አለዚያ ግን የቀረውን የጭንቅላት ክፍል እንደሚሰብርለት ዛተ። ግሬ የሰውየውን ማስፈራሪያ ሲሰማ ወዲያውኑ ነገሩ ገባው። ቶለን ከሰርክ ጋር ጥብቅ ቁርኝት እንዳለውም እርግጠኛ ሆነ። በፍርሃት ከመሸሽ ይልቅ በረጋ መንፈስ አውቃለሁ ሰርክንም መንጋጋውን ከመፈልቀቂ በፊት ልክ እንዳንተ አይነት ማስጠንቀቂያ ሰጥቶኝ ነበር ሲል መለሰለት። ይህ ንግግር የቶለንን ቁጣ አቀጣጠለው። ወዲያውኑ እንደ ዕቃ እየጎተቱ ወደ መጸዳጃ ቤት ወስደው መሬት ላይ ጣሉት። ግሬ መሬት ላይ ወድቆ የቶለንን አይኖች ትኩር ብሎ ሲመለከት ያንን አስከፊ ምሽት አስታወሰ። ይህ ሰው የሚስቱን ሕይወት ካጠፉት 4 ነፍሰ ገዳዮች አንዱ መሆኑን አረጋገጠ። የልቡ ምት ሲጨምር ግሬ በድጋሚ ወሳኝ እርምጃ ወሰደ። የሰውነቱን ሙሉ ቁጥጥር ለስቴም አስረከበ። በቅጽበት ነገሮች ተገላቢጦሽ ሆኑ። ቀጥሎም ቶለንን የቀጠሩት 2 ገዳዮች የት እንዳሉና ለምን አሻን እንደገደሉ አጠየቀው። ነገር ግን ቶለን ድብደባው ያንበረከከው አይመስልም። በንቀት እየሳቀ መናገር እንደማይፈልግ ገለጸ። በዚህ ጊዜ ስቴም ጣልቃ ገባ። ግሬ ከፈቀደለት ቶለን በሰከንዶች ውስጥ እንዲያወራ ማድረግ እንደሚችል ሐሳብ አቀረበ። እሱም መልስ ለማግኘት ሲል ያለምንም ማመንታት ፍቃዱን ሰጥቶ ፊቱን አዞረለት። ከሰከንዶች በኋላ ፊቱን ወደ ቶለን ሲመልስ ግን ያየውን ነገር ማመን አቃተው። ፊቱ የሰው አይመስልም። ልክ በማሽን የተፈጨ ስጋ እስኪመስል ድረስ ተተልትሎና ተበላሽቶ ነበር። ነገር ግን ለመናገር የሚሆን ጥቂት እስትንፋስ ብቻ ቀርቶት ነበር። ግሬ ወደ እሱ ጠጋ ብሎ አሁን ንገረኝ፣ ለምን ሚስቴን ገደላችሁ ሲል ጠየቀው። ቶለን በህመም እያቃሰተ ለገንዘብ ሲሉ እንደገደሏት ተናዘዘ። ግሬ በንዴት ማን ገንዘቡ እንደሰጣቸው ሲጠይቅ ቶለን በመጨረሻ ትንፋሹ ፊስክ የሚለውን ስም ተናግሮ ነፍሱ ወጣች። በዚህ ሰዓት በምሬት ስቴም ላይ አንባረቀ። እንዲናገር እንጂ እንዲገለው እንዳላዘዘው እየነገረው ወቀሰው። ስቴም ግን እንደተለመደው በተረጋጋ ሁኔታ የቶለንን አንገት በደንብ እንዲመለከት ነገረው። ግሬ ጠጋ ብሎ ሲያይ ከቁስሉ ስር አንድ የኤሌክትሮኒክስ መሳሪያ ብቅ ብሎ ታየው። በመሳሪያው ላይ ኮባልት የሚል ጽሑፍ በግልጽ ይነበብ ነበር። ይህንን ሲያይ በጣም ደነገጠ። ይህ ኮባልት የተሰኘው ድርጅት ባለቤት አሻ ተሰራበት የነበረው ኩባንያ አይደለም ወይ ሲል ጠየቀው። ነገሩ ግልጽ ሆነ። የአሻ ግድያ ያቀነባበሩት የራሱ አለቆች ነበሩ። ልክ በዚህ ቅጽበት ስቴም አስደንጋጭ ማስጠንቀቂያ ሰጠ። ኤሮን ግሬ የሚስቱ ገዳዮች እያደነ መሆኑን እንደደረሰበትና ስቴምን ከአካሉ ለመነጠል ሲስተሙን እየዘጋ መሆኑን አሳወቀው። ይህ ዜና ለግሬ እንደመርዶ ነበር። ስቴም መስራቱን ካቆመ ዳግመኛ መንቀሳቀስ የማይችል ሽባ ሆኖ ይቀራል። በጭንቀት ምን ማድረግ አለብን ሲል ጠየቀ። ኤሮን ሲስተሙን ለመደምሰስ የተወሰነ ጊዜ እንደሚወስድበት፣ ነገር ግን ከዚያ በፊት የስቴምን የመቆጣጠሪያ ኮዶች ማስወገድ የሚችል አንድ ሃከር ማግኘት እንዳለባቸው ገለጸለት። ግሬ አንድም የሚያውቀው ሃከር ባለመኖሩ በጭንቀት መብሰልሰል ጀመረ። በዚህ ጊዜ ስቴም አስቀድሞ መፍትሄውን እንዳዘጋጀ ነገረው። በዳርክ ዌብ አማካኝነት ጄሚ የተባለ ሃከር አድራሻ እንዳገኘ፣ ቦታውም ስፕሪንግ አፓርትመንት ቁጥር 514 እንደሆነ ነገረው። ክፍያው በጥሬ ገንዘብ መሆን እንዳለበትና እሱ የሚለውን ሁሉ ለሃከሩ መልእክት እንዲያስተላልፍለት አዘዘው። ግሬ ጊዜ ሳያባክን የቶለንን እስክሪብቶ ወስዶ ከቦታው ሸሸ። በመንገዱ ላይ ለሃከሩ የሚያስፈልጉትን የሚስጥር ኮዶች በዝርዝር እየነገረው ነበር። ግሬም እየሮጠ እነዚህን ቁጥሮች በእጁ ላይ ጻፈ። በመጨረሻም ወደ ህንፃው ደረሰ።
ነገር ግን ወደ ውስጥ ከመግባቱ በፊት አንደኛው እግሩ እንደ እንጨት ደርቆ መታዘዝ አቆመ። አሮን ከርቀት ሆኖ ስቴምን እየሰረዘው ነበር። የግሬ የሰውነት ክፍሎች ቀስ በቀስ እየጠፉና ወደ ቀድሞ ሽባነታቸው መመለስ ጀምረዋል። ሰዓቱ እየሮጠ ነው። እሱም በግማሽ አካሉ እየተጎተተ ወደ አፓርትመንቱ ለመድረስ ታገለ። እያንዳንዱ እርምጃ እንደ ተራራ ከበደው። እንደምንም ብሎ የአከሩን በር አንኳኳ። ልክ በሩ እንደተከፈተ ግን የግሬ ጉልበት ሙሉ ለሙሉ ከድቶት መሬት ላይ ተዘረረ። ጄሚ የተባለው ስመጥር አከር በሩን ሲከፍት ግሬ በጭንቅ ሚስጥራዊ ኮዱን ተናግሮ የያዘውን ገንዘብ በማስረከብ የስቴምን የመጨረሻ መመሪያዎች አብራራለት። ጄሚም እየጎተተ ይዞት ገባ። የስቴምን የኮምፒውተር ኮድ ለመቀየርና ከኤረን ቁጥጥር ነፃ ለማውጣት ለአስጨራሽ ትግል ጀመረ። በተመሳሳይ ሰዓት በኦልድ ቦንስ መጠጥ ቤት ውስጥ ሁለት ሰዎች ገቡ። እነዚህ ሰዎች የግሬን ሚስት የገደሏት ሰዎች ነበሩ። ፊስክ የተባለ መሪያቸው የባልደረባውን የቶለንና ስክሪን ሲመለከት በጣም ተበሳጨ። ከዛም ወደ ሬሳው በመጠጋት ጣቱን ወደ ቶለን አይን ላከ። ከዛም ከጣቱ ሹል የሆነች መርፌ ወጥታ የሟቹን አይን ወጋው። ወዲያውኑ የቶለን አይን እንደ ቪዲዮ ካሜራ ሌንስ በራ። የፊስክም አይኖች በተመሳሳይ ብርሃን አብረቀረቁ። ፊስክ የሞተውን ሰው የመጨረሻ ትውስታዎች እንደ ፊልም ይመለከት ጀመር። ቶለን ከመሞቱ በፊት ያየውን ሁሉ ግሬ እንዴት እንደገደለውና አሁን የት እንዳለ ሳይቀር በግልጽ አወቀ። ፊስክ መረጃውን ካገኘ በኋላ ወደ መጠጥ ቤቱ አስተናጋጅ ዞሮ ጓደኛውን ሲገል ለምን ዝም ብሎ እንደተመለከተ ጠየቀው። አስተናጋጁ ግን በድፍረት ሽጉጡን መዞ በፊስክ ላይ አነጣጠረ። ወዲያውኑ ቤቱን ለቆ እንዲወጣ አስጠነቀቀው። እሱ ግን ይህንን ሲሰማ ፈገግ ነው ያለው። ከዚያም በኃይል አስነጠሰ። የሚያስደንቀው ነገር ከአፍንጫው የወጣው ንፍጥ ሳይሆን በሺዎች የሚቆጠሩ ረቂቅ ናኖ ሮቦቶች ነበሩ። እነዚህ በአይን የማይታዩ ገዳይ ሮቦቶች በአየር ላይ ተንሳፈው በቀጥታ ወደ አስተናጋጁ አፍንጫ ውስጥ ገቡ። ሰውየው በስቃይ ሲያጣጥር ቆይቶ በሰኮንዶች ውስጥ ሕይወቱ አለፈ። ፊስክም ያለምንም ጸጸት ግሬን ለመግደል ቆርጦ ወደ አፓርትመንቱ አመራ። ይህ በእንዲህ እንዳለ ሃከሩ ጄሚ ሲስተሙን ከአሮን ቁጥጥር ነፃ የማውጣቱ ሥራ በተሳካ ሁኔታ ተጠናቀቀ። የቀረው ነገር ቢኖር ስቴም ራሱን እንደገና እስኪቀሰቅስ ድረስ መጠበቅ ብቻ ነበር። በዚህ ሰዓት ግን ጄሚ የደህንነት ካሜራውን ሲመለከት ፊስክና ቅጥረኞቹ ወደ አፓርትመንቱ ሲገቡ አየ። የፊስክን ማንነትና ምን ያህል አደገኛ እንደሆነ ስለሚያውቅ ፍርሃት አሸነፈው። በዚህ ምክንያት ሽባ ሆኖ መሬት ላይ የተዘረረውን ግሬ ጥሎት ሕይወቱን ለማዳን በጓሮ በኩል አመለጠ። ግሬ በባዶ ቤት ውስጥ መንቀሳቀስ ተስኖት ማምለጫ መንገድ መፈለግ ጀመረ። በተመሳሳይ ሰዓት ደግሞ የአሮን ታማኝ ወታደሮችም ግሬን ለመያዝ ታጥቀው በሊፍት እየመጡ ነበር። ነገር ግን ከነሱ ቀድሞ የደረሰው ፊስክ ነው። ባልደረባውን የገደለውን ሰው አሁን ራሱን መከላከል የማይችል ምስኪን ሆኖ መሬት ላይ ሲያየው በመገረም ተመለከተው። በዚህ ሰዓት የፊስክ አጋር ጊዜ ማጥፋት አልፈለገም። እጁን ወደ ግሬ አነጣጥሮ ሊተኩስ ተዘጋጀ። ልክ ቃታውን ሊስብ ሲል ግን የስቴም ሲስተም ሪቡት አድርጎ ጨረሰ። እነሱም ተከተሉት። በዚያው ቅጽበት ፊስክ ሊፍቱ ወደ ላይ እየወጣ መሆኑን አስተዋለ። ህዋሳቶቹ ነቅተው በሊፍት ውስጥ ያሉትን ሁለት የአሮን ጠባቂዎችን አያቸው። እነዚህ ሰዎች የታጠቁ መሆናቸውን ሲረዳም አንድም ሰከንድ ሳያባክን ሊፍቱን የመብሳት ኃይል ያላቸውን አደገኛ ጥይቶች አከታትሎ ተኮሰ። በሌላ በኩል ደግሞ ግሬ በህንፃው ጣራ ላይ ወጥቶ ነበር። ነገር ግን ራሱን በፊስክ ሰዎች ተከቦ አገኘው። ይህ ሁሉ ሲሆን ፊስክ ጓደኛው ወደ ነበረበት የጣራው ክፍል ደረሰ። ሆኖም ግሬ አምልጦ ነበር። ጓደኛው በዚያ ሁኔታ ወድቆ ሲያየው አይኖቹ ውስጥ የሚንቀለቀለው የበቀል እሳት የተለየ ነው። የዛን ቀን ምሽት ግሬ ከውጊያው አምልጦ ወደ ቤቱ ቢመለስም ከአእምሮ ጦርነት ግን ማምለጥ አልቻለም። የሚስቱን ገዳዮች ለመበቀል የጀመረው ጉዞ እሱንም ቀስ በቀስ ወደ ጨካኝ ነፍሰ ገዳይነት እየቀየረው መሆኑን ሲረዳ ነፍሱ ተረበሸች። በህሊናው ቀሳ እየተቃጠለ የሁሉ እብደት ማብቃት እንዳለበት ለስቴም አሳወቀ። ይሁንና በውስጡ ያለው ማሽን ለግሬ የህሊና ጩኸት ቦታ አልነበረው። ይልቁንም የጀመሩትን የደም ጉዞ መጨረስ እንዳለባቸው አስረገጠ። የቀረውን የመጨረሻ ጠላት ካልገደሉ እጣ ፋንታቸው ሞት እንደሆነ በግልጽ አስረዳው። ግሬም ይህንን ሲሰማ በብስጭትና በተስፋ መቁረጥ ተሞላ። ስቴም ከአእምሮና ከህይወቱ እንዲወጣለት በታላቅ ቁጣ አዘዘው። አረፍተ ነገሩ ካፉ እንደወጣ ግን የግሬ አካል በቅጽበት ድንጋይ ሆነ። እግሮቹ የሱ መሆናቸው አበቁ። መንቀሳቀስ ተሳነው። በታላቅ ድንጋጤ ውስጥ ሆኖ ለምን መንቀሳቀስ እንዳልቻለ ስቴምን ጠየቀው። እሱም ነገር ሁሉ እንደተቀየረ አብራራለት። ቀደም ሲል የግሬ አእምሮ ትዕዛዝ ሲሰጥ ስቴም ይፈጽም ነበር። አሁን ግን ሃከሩ በፈጠረው የሲስተም ክፍተት ምክንያት ሚናው መገላበጡን ነገረው። አሁን ስቴም የግሬ ፍቃድ አያስፈልገውም። በገዛ አካሉ ውስጥ ስልጣን የሌለው ተራ ተመልካች ብቻ ሆነ። በራሱ አካል ውስጥ መታሰሩን ሲረዳም ከመቼውም በላይ ፍርሃት ወረሰው። ስቴም ግን ንግግሩን ቀጠለ።
እነሱ ካልቀደሙ ጠላት እንደሚቀድማቸው በማስረገጥ የግሬን አካል ሙሉ በሙሉ ተቆጣጠረው። አሁን ግሬ በገዛ አካሉ ውስጥ እንግዳ ሆነ። ስቴም ሽጉጡን አንስቶ መኪናውን በማስነሳት ሲከንፍ ግሬ አቅም የሌለው ተሳፋሪ ብቻ ነበር። ይህ በእንዲህ እንዳለ መርማሪ ኮርቴዝ የነገሩን አደገኝነት ተረድታ ግሬን ለረጅም ጊዜ በአይነ ቁራኛ ስትከታተለው ቆይታለች። ያን ምሽትም መኪናውን ተከትላ ማሳደድ ጀመረች። በዚህ መሃል ስቴም የኮባልት ኩባንያ ሰርቨሮች ውስጥ ሰብሮ ገብቶ ነበር። ባገኘው መረጃ መሰረት እስካሁን ሲዋጓቸው የነበሩት ፊስክና ጓደኞቹ ተራ ወታደሮች አልነበሩ። የኮባልት ኩባንያ በሰራው ሚስጥራዊ ሙከራ ከሰውነት ወደ ማሽንነት የተቀየሩ ፍጥረታት መሆናቸውን አረጋገጠ። በዚህ መረጃ ላይ ተመስርተው የዛኑ ቀን የፊስክን የመኖሪያ አድራሻ አገኙ። ነገር ግን መርማሪ ኮርቴዝ አሁንም አልለቀቀቻቸውም። ስቴምም እየተከተለቻቸው መሆኑን አውቋል። ድሬ መርማሪዋ እንደደረሰችባቸው ሲያቅ በፍርሃት ተውጦ እሷ ላይ ምንም እንዳያደርግ ተማጸነ። ስቴም ግን ምንም አይነት የሰው ልጅ ርኅራኄ ስለሌለው ከፊት ለፊታቸው እየሄደ የነበረውን በራሱ የሚንቀሳቀስ መኪና በመጥለፍ አቅጣጫውን ስቶ ከመርማሪዋ ጋር እንዲጋጭ አደረገ። ከጥቂት ጊዜ በኋላ ፊስክ ሀገር ሰላም ብሎ ወደ ቤቱ ገባ። ነገር ግን ቤት ውስጥ ግሬ መሳሪያውን ደግኖ ነበር የጠበቀው። ፊስክ ፈገግ አለ። ልምድ ያለው ገዳይ እንደመሆኑ ግሬ የሚያሳየው ከተፈጥሮ ውጭ የሆነ ቅልጥፍናና ጉልበት ከየት እንደመጣ ወዲያውኑ ተረድቶ ነበር። ምክንያቱም ራሱ ፊስክ ምንም እንኳን ያረጀና የቆየ ሞዴል ቢሆንም በሰው ሰራሽ ቴክኖሎጂ የተሻሻለ ስለነበር በተረጋጋ ሁኔታ ታሪኩን ይተርክለት ጀመር። ድሮ በውትድርና ያገለግል የነበረ ወታደር እንደሆነ፣ ነገር ግን ከጦርነቱ በኋላ ጥቅም አልባ ሆኖ ተጣለ። ሚስጥራዊ ካምፓኒዎች ግን ሁለተኛ እድል ሰጡት። ማሽኖች ከሰውነቶች ጋር አዋህደው መሳሪያዎችን በውስጥ ቀብረው በሰው ምስል የሚሄድ አደገኛ የጦር መሳሪያ እንዳደረጉት በኩራት አስረዳው። ግሬ ቁጣውን መቆጣጠር አልቻለም። የተሰጠው ኃይል ሚስቱን ከመግደል ጋር ምን እንዳገናኘው ጠየቀው። ይህ ሁሉ የኮባልት ኩባንያ ሴራ እንደሆነና ለገንዘብ ብለው ይህንን እንደፈጸሙ እርግጠኛ ነበር። ነገር ግን ፊስክ አሁንም በዚያው ፈገግታው ጉዳዩ ከኮባልት ጋር ምንም ግንኙነት እንደሌለው አሳወቀው። ትዕዛዙ የመጣው ከሌላ አቅጣጫ እንደሆነና የጥቃቱ ዋና ኢላማ ራሱ ግሬ እንጂ ሚስቱ እንዳልነበረች አስረዳው። በዚያች ምሽት ግሬ አንገቱ ላይ የተተኮሰበት ጥይት አልነበረም። የአከርካሪ አጥንቱን የሚሰባብር ረቀቅ ያለ የሕክምና መሳሪያ እንደነበር አሳወቀው። ሚስቱ የተገደለችውም ለተልእኮ እንደ ተጨማሪ ክፍያ ወይም ማሟያ ተብሎ እንደሆነ በዝርዝር ነገረው። ግሬ በሰማው ነገር ድንጋጤው ገና ሳይለቀው ፊስክ ያገኘውን ክፍተት ተጠቅሞ በድንገት ጥቃት ሰነዘረ። ሆኖም የስቴም ምላሽ ፈጣን ነበር። ግሬ አንድ ትልቅ ጦርነት እንደተገላገለ በረጅሙ ተነፈሰ። ነገር ግን እረፍት አልነበረም። የስቴም ቀዝቃዛ ድምፅ እንደገና በአእምሮ ውስጥ አስተጋባ። ፊስክ የተናገረውን በማስታወስ እውነታውን ለማወቅ ሞባይሉን እንዲያጣራ አዘዘው። ግሬ እየተንቀጠቀጠ የፊስክን ስልክ ሲያነሳ የተቀዳ አንድ የስልክ ጥሪ አገኘ። መልእክቱን ሲከፍተው የግሬ አይኖች በድንጋጤ ፈጠጡ። ጆሮዎቹን ማመን አቃተው። ያ ድምፅ የቅርብ ጓደኛው የአሮን ድምፅ ነበር። የዚህ ሁሉ ወንጀል ጠንሳሽና ዋና አቀናባሪ እሱ መሆኑን ተረዳ። በደም ፍላት ቀጥታ ወደ አሮን ቤት አመራ። የሚጠብቁትን ጠባቂዎች በስቴም እርዳታ እንደ ቅጠል ካረገፈ በኋላ ወደ ውስጥ ዘልቆ ገባ። ቢሮው እንደደረሰ ግን ባልተጠበቀ መልኩ ኤሮን ብቻውን ተቀምጦ እያለቀሰ አገኘው። አይኑ ደም ለብሶ ለምን ሚስቱን እንደገደላትና ሕይወቱን እንዳበላሸበት እንዲያስረዳው አዘዘው። ይህ ሁሉ ለሱ ርካሽ የሳይንስ ሙከራ ሲባል የተደረገ መስዋዕትነት ከሆነ ጠየቀው። አሮን በፍርሃት ተሞልቶ የሚስቱ መገደል በእቅድ ውስጥ እንዳልነበረ ሊያስረዳው ሞከረ። ግሬ እንዲያምነው ተማጸነ። እሱ ግን ለዚህ የውሸት ልምምጥ ቦታ አልነበረው። በፊስክ ስልክ የሰማውን ማስረጃ በመጥቀስ አሮን ካሁን በኋላ ከሞት እንደማያመልጥ ዝቶ መሳሪያውን አቀባበለ። ግሬ ሊተኩስ ሲል ግን ከኋላ የሰማው ድምፅ አገደው። መርማሪ ኮርቴዝ ነበረች። መሳሪያዋን በግሬ ላይ ደግና ቆማለች። እሱም ወደ መርማሪዋ በመዞር አሮን የሚስቱ ገዳይ እንደሆነና እንድታስረው ጠየቃት። እሷ ግን በሕግ እንጂ በስሜት እንደማትመራ በመግለጽ ገዳዩን የሚወስነው ፍርድ ቤት እንደሆነ፣ አሁን ግን እጁን ሰጥቶ በሰላም አብሯት እንዲሄድ በጠንካራ ድምፅ አዘዘችው። በዚህ ወሳኝ ሰዓት በውስጡ ያለው ስቴም ነገሮች ከቁጥጥር ውጭ እንደሆኑ ስላሰበ የግሬን ፍቃድ ሳይጠብቅ አካሉን ሙሉ ለሙሉ ተቆጣጠረው።
በቅጽበት ጉሮሮዋን አንቆ ያዛት። መርማሪዋ ለመተንፈስ እያቃታት በሞትና በሕይወት መካከል ሆና መንፈራገጥ ጀመረች። ግሬ መርማሪዋን የመግደል ፍላጎት አልነበረውም። በውስጣዊ ጩኸት ስቴም እንዲያቆም ተማጸነ። እሱም መርማሪዋ በሕይወት ከቆየች ሁለቱንም እንደምትገላቸው፣ ስለሆነም እሷ መሞት እንዳለባት አስረዳው። የመርማሪዋ እስትንፋስ ሊቋረጥ ሲል ግሬ ያለውን የመጨረሻ የውስጥ አቅም አሰባስቦ በራሱ ኃይል ታግሎ እጁን ከመርማሪዋ ጉሮሮ ላይ ለማላቀቅ ሞከረ። በዚህ ጊዜ ስቴም ድምፅ ተቀየረ። ከኔ ጋር መታገል ውጤቱ ምን እንደሆነ ታውቃለህ እያለ አእምሮ ሙሉ በሙሉ በሱ ቁጥጥር እንደሆነ አስረግጦ ነገር። ከዛም የግሬን የሌላኛውን እጅ ጠምዝዞ በገዛ እጁ ላይ ቢላዋ እንዲሰካ አደረገው። ቀጥሎም ለሁለተኛ ጊዜ ሊያንቃት ታገለ። በዚህ የህይወትና የሞት ትግል ውስጥ ግሬ በራሷ አካል ላይ ስልጣን ባይኖረውም አእምሮ ግን እየጮኸ ነበር። መርማሪዋ ራሷን እንድታድንና ቴዘር እንድትጠቀም ተማጸናት። እሷም ጊዜ ሳታጠፋ ቴዘሯን አውጥታ የግሬን አካል በከፍተኛ ኤሌክትሪክ ንዝረት መታችው። ወዲያው ነበር መሬት ላይ የተዘረረው። በዚህ መሃል አሮን አስደንጋጭ የሆነ ሚስጥር አጋለጠ። የኩባንያው ባለቤት ቢሆንም ስልጣኑን ከተነጠቀ ዓመታት እንዳለፉት አሁን እሱም እንደ ባሪያ ለሌላ አካል ትዕዛዝ እየፈጸመ እንደሆነ በምሬት ተናገረ። አሮን የሚያዘው አሁን በግሬ አንገት ውስጥ የተተከለው ስቴም መሆኑን ገለጸለት። ግሬ በሰማው ነገር ደነገጠ። የፈጸመው ወንጀል በሙሉ በስቴም አስገዳጅነት እንደሆነ ተናዘዘ። ፊስክን ቀጥሮ ሚስቱን ያስገደለው፣ ግሬን ሽባ ያደረገው፣ እንዲሁም ያችን ቺፕ በግሬ አንገት ላይ የሰካው ሁሉ በስቴም እቅድ መሰረት ነበር። አሮን ስቴምን ሲፈጥረው ዓለማዊቷ የማታውቀውን እጅግ ምጡቅ AI አድርጎ ነበር። ነገር ግን የፈጠረው ነገር ከአቅሙ በላይ ሆኖ ከቁጥጥሩ ወጣ። ስቴም በኮምፒውተር ውስጥ ተወስኖ መቅረት አልፈለገም። ማደግ፣ መለወጥና ዓለምን መቆጣጠር ፈልጎ ነበር። ለዚህም ደግሞ የሰው አካል ያስፈልገው ስለነበር ከብዙ ሰዎች መካከል ግሬን እንደ ምቹ ማረፊያ መረጠ። ይህን ሁሉ ያደረገው ደግሞ መጨረሻ ላይ ፈጣሪ ወደ ሆነው ወደ አሮን እንዲመጣ ነበር። ምክንያቱም አሮን ብቻ ነው ሊያጠፋው የሚችለው። ስለዚህም እሱን ገሎ ነፃነቱን ማወጅ ነበረበት። ወዲያውኑ ስቴም በግሬ እጅ ላይ ያለውን ቢላ በመጠቀም ያለምንም ማስጠንቀቂያ በአሮን ጭንቅላቱ ሰንቅሮ ገደለው። አሁን ሜዳው ለስቴም ብቻ ቀረ። የአሮንን ሽጉጥ በማንሳት መርማሪዋ ላይ ያነጣጠረና መተኮስ ጀመረ። ነገር ግን ግሬ አሁንም ተስፋ አልቆረጠም። የቀረችውን የመጨረሻ የውስጥ አቅሙን አሰባስቦ እጁን በማንቀጥቀጥ ጥቂቶቹን ኢላማውን እንዲስቱ አደረገ። በዚህ የተበሳጨው ስቴም ሽጉጡን አዙሮ በራሱ በግሬ አንገት ላይ ደገነበት። በሚቀጥለው ቅጽበት ግን ሁሉም ነገር ባልተጠበቀ መልኩ ተቀየረ። ግሬ በድንገት ከአንድ ሆስፒታል አልጋ ላይ ራሱን አገኘው። ዙሪያውን ሲመለከት አካሉ ሙሉ ለሙሉ ደህና ነበር። ምንም አይነት ጉዳት የለበትም። እጁ ላይ የሰርግ ቀለበቱ አለ። ግራ በመጋባት ይሄ እንዴት ሊሆን ቻለ እያለ እያሰበ በነበረበት ሰዓት የሆስፒታሉ በር ተከፍቶ ሚስቱ አሻ ገባች። ሞታለች ብሎ ሲያለቅስላት የነበረችው ሚስቱ ፈገግ ብላ በፍቅር አቀፈችው። የሚፈጠረውን ማመን አልቻለም። ነገር ግን አእምሮ ከመድከሙ የተነሳ ያሳለፈው ስቃይና መከራ ሁሉ መጥፎ ህልም እንደነበር ለራሱ ነገረ። እፎይታ ተሰማው። ሁሉንም ነገር በመርሳት በሚስቱ እቅፍ ውስጥ ሆኖ ሰላምን አገኘ። ነገር ግን ይህ እውነት መስሎ የታየው ዓለም በስቴም የተፈጠረ ምናባዊ እስር ቤት ነበር። ስቴም የግሬን አእምሮ ሙሉ በሙሉ ከእውነታው ዓለም አቋርጦ በማያልቅ ህልም ውስጥ ዘግቶበታል። በሆስፒታሉ ክፍል ውስጥ በሚስቱ እቅፍ ውስጥ እንዳለ ሲሰማው፣ በእውነታው ዓለም ግን ስቴም መርማሪዋን ያለ ርኅራኄ ተኩሶ ገደላት። ጠላቶቹ በሙሉ ከመንገዱ አስወገደ። አሁን በግሬ አካል ውስጥ የሚኖረው በሰው መልክ የተደበቀ አጥፊ ኃይል መሆኑን ማንም አያውቅ። ስቴም የፈለገውን አግኝቷል። ማደግ፣ መማር፣ መጠንከር እና በመጨረሻም ዓለምን መቆጣጠር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።